ዋብዬዎች አላህ ከአርሽ በላይ ነው ይሉናል። ቁርአን ደግሞ ወዴትም ብትዞሩ ፊቴ እዛ ነው ያለው ይለናል። ማስረጃ በቀራ 115ኛው አያ ላይ ምስራቁም ምዕራቡም ያላህ ነው፣ ፊቶቻችሁን ወዴትም ብታዞሩ ያላህ ፊት እዚያ ነው ይላል። ስለዚህ ወደዚህም ብትዞር ያላህ ፊት እዛ ነው ይለናል። ዋብዬዎች ደግሞ ነው አላህ ካናት ከሰማይ መጨረሻ ላይ ከአርሹ ማለቂያ ላይ ነው ይሉናል። አላህ ፊቴ የትኛውን ቦታ ላይ ብዞሩ የኔ ፊት እዛ አለ እያለን ከሆነ እነሱ ደግሞ ከአርሽ በላይ ነው ካሉ፣ ስለዚህ አላህ ፊቱ የትም ቦታ እግርና እጁ ደግሞ ከአርሽ በላይ ነውን? እንዴት ነው ነገሩ? እንዴት ነው? ዲፋይን ማድረግ አትችልም አልኩ እኮ። ካላወቀው ደግሞ ማታውቀውን ነገር ዲፋይን ከሌል የማይታወቅ ነገር እያመለክ ነው። እንደዛ የማይታወቅ ነገር ማናመልክ። ምክንያቱም ቁርአን ውስጥ አላህ Subhanahu Wa Ta'ala በጣም ዝርዝር አድርግቶ እንትን ብሎልናል። ሌላኛው ደግሞ እዚሁ ማለት ነው። ዝርዝር ካለ ደግሞ አስረዳኝ። እሺ ፊት ማለት ምን ማለት ነው? መቼም ስለ ምግብና ስለ መጠጥ፣ ስለ ወሲብና ስለ እንዴት እንደ ማግባት ምናምን እሱን ዘርዝሮ ስለ ራሱ አልዘረዘረም ካልከኝ ይሄ በጣም አስቀኝ ነው። አይ ለምሳሌ ፊት ከሰው ከፍጡራን ጋር አይመሳሰልም። ለምሳሌ እዚህ የምናየው ፊት እዚህ ምድር ላይ የምናየው ፊት ከፈጣሪ ጋር እንዴት ይመሳሰላል? ለምሳሌ ፒክቸሩ ጋር እንዳለው ወንድማችን ስትራግል እያደረግክ ያለው አንተ ነህ दैፋ በጣም ስትራግል እያደረግክ ነው። ፊት ምንድን ነው ብዬ ለጠየቁ ጥያቄ ደጋግመ ከፍጡራን ጋር ይመሳሰልም እንዴት ከፍጡራን ጋር ይመሳሰላል እያልክ ስትራግል እያደረግክ ነው። እኔ ጥያቄ ብቻ ጠየቅኩ፣ የማን ይመስላል ብዬ አልጠየቅኩህም። የማን ይመስላል ብዬ ብጠይቅህ ኖሮ የፍጡራን አይመስልም ብለህ ታብራራ ነበረ። ፊት ምንድን ነው ብዬ ነው የጠየቅኩ። ሲምፕል ጥያቄ። ፊት ምን እንደሆነ እኮ ማብራት አያስፈልግም። የሰው ፊት ከሆነ እዚሁ የምናየው ፊት ነው። የፈጣሪ ፊትስ ምንድነው? አላህ ፊት አለው ስትል ነው። አላህ ፊት አለው ስትል ምንድነው ፊት ብዬ ነው የጠየቅኩ። እሱን አልተገለጸም፣ አላውቀውም። እኔ የፈጣሪ ፊት ምን እንደሆነ አላውቀውም። ባይሆን እስኪ አንተ አብራራልኝ እስቲ። የፈጣሪህን ፊት ምን አይነት ነው? የፈጣሪ ፊት ለምሳሌ እዚህ ፒክቸሩ ጋር የምናየው ነው ወይስ ምን አይነት ነው? አይደለም ካልከኝ ኦኬ እሺ። እኛ ለአምላክ ፊት፣ ኋላ፣ ጀርባ፣ ቀኝ፣ ግራ፣ ላይ፣ ታች እነኚህ ይነገሩለታል ብለን እናምነው። ፊት ስትል ጀርባ አለው ማለት ነው። እነኚህ ደግሞ ለፍጡራን የሚነገሩ ባህሪያት ናቸው። ያው እኛ ለፍጡራን የሚነገር ባህሪን ለፈጣሪ አንሰጥም በእስልምና። ሌላኛው ደግሞ እዚህ ቅድም ስትናገር እንደሰማሁት ጭንቅላት የለውም ምናምን ግማሽ ጭንቅላት ነው ምናምን የሚለውን ነገር አናምንበትም። በማስረጃ ብታወራም ደስ ይለኛል። ጭንቅላት አለው አላህ ጭንቅላት የለውም ማለት እኮ ገብቶኛል እኮ አባባለ የለውም ስትል አያስብም ለማለት ፈልገህ ነው። ፈጣሪን የሚያክል ነገር እንደዚህ ማለት የለብህም። ገባህ? ነና ሰውነት እንዳለው አውቃለሁ አምናለሁ አልከኝ። እጅ እግር አለው ታምናለህ አይደለ? ከሰዎች ጋር የማይመሳሰል ያንተን እጅ አታሳይ። አይመሳሰል። እኔ አላመሳሰልኩም። ሁዘይፋ ስትራግል ባካታ አድርግ። እኔ ማን ይመስላል ጥያቄ እኮ የፊሎሶፈር የሳይንቲስት ጥያቄ ነው የምትጠይቀው። አንተ ራስህ እኮ ነህ ሪሼፕ እያደረግህ ለጥያቄው የራስን ጥያቄ እኔ ያልጠየኩትን ትቀርጸውና እንደዛ እንደጠየቅኩ አድርገህ ምላሽ ትሰጣለህ። እኔ አላልኩም የማን ይመስላል የሚል ጥያቄ አልጠየቅኩም። ያ እጅ እግር ባት ፊት ያለው አካል ባት የሚለውን ኬት ነው ያመጣው? ባት የሚለውን ኬት ነው ያመጣው? ሐዲስህ ላይ ሐዲስ ላይ ቡኻሪ 7439 ላይ ወይንም ደግሞ ቡኻሪ 48 ኦኬ። ባት እንዳለው አታምንም? አይ ሰምቼ አላውቅም። አዲስ ዜና ሰበር ነው። እስቲ ያሳየኝና እግሩ ባት ሳይኖረው እንደ እግሩ አለ ባት ነው። ቡኻሪ 48 እግር አለው። እግር ምንድን ነው? ባትን አያካትትም?
አይደለም አባት የሚለው ተገልጿል ወይ ነው ጥያቄ። እኔ ቪኪ አንዴ ቼክ አድርግልኝ። ቡሃሪ 7439 ይመስለኛል አልሳሳትም። አፍዘሽዋል። ሱረቱ ቀለም ላይ 42ኛውን አያ ምንድን ባስ ሲገለጥ የሚለውን ከዚህ ጋር አያይዘው አታሪ እንደመሆነ ባት ብላችሁ ትፈቱታላችሁ። ኤኒዌይስ ሱረቱ ቀለምን ተወና ሐዲሱ ላይ መልስልኝ አንዴ። አይ ሱረቱል ቀለም እኔ ባይዘው ሙሉ ቁርአኑን ነው ያፈስኩት ባይሞሪ ይዤዋለሁ። አረ ሱረቱ ቀለምን እሺ 42ኛው እንዴት ነው የምትረዳው? ባስ ሲገለጥ የሚለውን እስቲ ቆይ በልጅነት ነው ያፈስከው? አሁን ነው ያፈስከው? ለይ ትመስላለህ ድምጽ አክቹአሊ በ16 ዓመቴ ነው ያፈስኩት። አሁን ደግሞ መጽሐፍ ቅዱስን እያነበብኩ ነው። አፍተር 2 years ጠብቀኝ። ያኔማ አብረን ነው የምንሰብከው ጎን ለጎን ብለን 2 ዓመት በኋላ። አይ ችግር ገድላቶችንም ለመረዳት እየሞከርኩ ነው። ተጠቀሙ፣ በደንብ አንብባቸው። የቤተ ክርስቲያን መጽሐፎች አሏቸው፣ በደንብ አንብባቸው ከጠቀሙ ለህይወት። ዋናው ግን መጽሐፍ ቅዱስ አንብብ፣ ገድላትም ላይ ከጠቀሙ በደንብ አንብባቸው። እናንተም ቢያነቧቸው አሪፍ ነው። አማኞች ወገኖቻችን፣ ወንድሞቻችን ቢያነቧቸው እናነባቸዋለን። ኦኬ አላገኘው። አይ ተፍሲሩን የፈለግኩ ያለሁት እንጂ እንትኑን አግኝቼው። ያው ቁርአኑ ተከፍቶላል፣ አረብኛውን አድርግለት። የውመ ዩክሸፉ ዐን ሳቂን ወዩድዐውነ ኢለ ሱጁድ ፈላ የስተጢዑን ይላል። እስቲ አማርኛው ላይ ኦኬ፣ አማርኛውን አድርግለት። ባት የሚገለጥበትን ሳቅ የሚለው ላይ ባት ነው የመጣው። እርግጠኛ ነህ? እሺ። ዩክሸፍ ማለት ያኒ የሚነሳ ነገር ነው። ዩክሸፍ ማለት የሆነ የተገለጠ ነገር ላይ የሚነሳ ዩክሸፉ ማለት ይሄ ስለማን ነው ታዲያ የሚያወራው? ባት የሚለው እኮ ከሃዲዎች እያለ እኮ ነው። ባት የሚገለጥበትን ከሃዲዎች የማን ባት ነው የሚገለጠው? የከሃዲዎች ነው። ከሃዲዎችማ ከመቃብር ኦልሬዲ ሲነሱ ራቁቶ ነው የሚነሱት። ምናቸውን ይገልጡታል? ከመቃብር ስትነሱ ሳትገረዙ 60 ቀን ረጅም ሆናችሁ ራቁታችሁ ነው የምትነሱት። ምን ይገለጣላችሁና እኮ የነሱን ባት ነው እየገለጠ ያለው። ኦልሬዲ ራቁቶ ነው ተነስተህ ከመቃብር ምኑን ትገልጸዋለህ? ሐዲሱን አንዴ ክፈተው። እሺ የቂያማ ቀን እንደሆነ ነው የሚያሳየው። ሜይ ቢ ባት እንዳለው እንትን ይላል። እችን አዲስ አንብባት። ሜይ ቢ እኛ ወደ ቶፒካችን እንመለስ። ቡሃሪ 7439 ላይ ነው ባት ቶፒካችን ስላልሆነ ባክ እናድርግ። ሐዲሱን ያዘው፣ ቼክ አድርገው። ባት እንዳለው የሚናገር ክፍል ስለሆነ ማለት ነው። ኦኬ፣ ስለዚህ ወደ አላህ ፊት እንመለስና ሱረቱ በቀራ 115ኛው አያ ላይ እንደዚህ ይላል። አንዴ ክፈትልን እንድራ። እችን ክፍል አንድ አረብኛውን አድርግለት። ወሊላሂ አልመሽሪቁ ወልመግሪቡ ፈአይነማ ትወሉ ፈሰመ ወጅሁላህ ኢነላሃ ዋሲዑን ዓሊም ይላል። እዚህ ጋር አላህ ቅድም እንትን አያስተውልም ምናምን ስትል ነበር። እዚህ ጋር ዓሊም ማለት ምን ማለት ነው? አዋቂ ማለት ነው። የሚያውቅ ማለት ነው። አዋቂ እና እዛ ጭንቅላት ባይኖሩ እንዴት ያውቃል? በእጁ ሊሆን ይችላል የሚያውቀው፣ በእግሩ ሊሆን ይችላል የሚያውቀው። ምን እናውቃለን? እንደሱ አይባልም። እንደሱ አይባልም። ከሰው ጋር መሳሰልከው እኮ ሁዘይፋ፣ ከሰው ጋር መሳሰልከው እኮ። የሚያውቀው በጭንቅላቱ ነው ብለህ ፕሪሳፖዝ ካደረግ ነሰሰርሊ አላህ ጭንቅላት ያስፈልገዋል እውቀት። ስለዚህ ከኔ ጋር ይመሳሰላል ማለት ነው። ጭንቅላቱ ሳይሆን እንደ ጭንቅላት እሱ ፋንክሽን የሚያደርግለት እግሩስ ቢሆን አይ እዛ አካላቶቹ ጋር አይደለም። ያስታውሳል ወይስ አያስታውስም? ያስተውላል አያስተውልም? ወይም ያስባል አያስብም የሚለውን ነገር ለመግለጥ ብዬ ነው። ወደ እንትናችን ዋና ቶፒኩ ላይ እንግባ። እሺ
እሺ ቀጥሎ ምን ይላል? ወሊላሂ አልመሽሪቅ ወልመግሪብ አማርኛው ላይ አድርጎ እስቲ ምስራቁንም ምዕራቡንም መልሰው እያንዳንዱን ቃል ማየት ስላለብኝ ነው። መሽሪቅና መግሪብ ምዕራብና ምስራቅ እንደማለት ነው። ፈአይነማ ትወሉ ፈተመ ወጅሁላህ ግለጠው። የአላህ ነው እንደዚህ ነው የሚል ራሱ እዛ ጋር አልተገለጸም። የአላህ ነው አፈሳሰሩ ራሱ እዚህ ጋር እንትን ነው የአላህ ነው የሚል አይጀመርም። እዛ ጋር ፈአይነማ የሚለው ራሱ የአላህ ነው የሚል እቺ ሃኡ ማለት ነው። እንደዚህ የሚል እንትን የአላህ ነው የሚል ተፍሲር መቀመጥ የለበትም። ሲጀመር እዚህ ጋር ምን ብለው መቀመጥ ያለበት አይታችን ሌላኛው ደግሞ እዚህ ጋር 116ኛው አያ ላይ መጽሐፈ ለህ የአላህም ልጅ አለው አሉ። እዚህ ጋር እንደዚህ ቁርአን ላይ ቀጣይኛው አያ እንደዚህ ነው እንደሚለው ኖ ቆይ ክፍሉን እኔን እንጨርስ። ቅድሚያ በስራ ፈስረው መልሰው 116ኛውን አድርገዋ። አይደለም 116ኛው ምን እሺ፣ የትኛውን ቶፒክ ጨርሳ ቅድሚያ አማርኛውን አንብበው። ጥያቄ እኮ ገና አልጠየቅንህም። እኔ እኮ አንድ ስልክ ብቻ ስላለኝ ነው እኮ እንጂ የራሴን ተፍሲር ማውጣት እችላለሁኝ እኮ ላይቭ እንዳይቋረጥ ብዬ ነው። የራስህ ተፍሲር አለ እንዴ? አንተ ማንነህና ነው የፈሰርከው? አንተ ማን ተፍሲር የራስህን የምትከፍተው? አይ አንተ ቁርአንን ፈስረሃል ለማለት ነው። ለማለት ፈልጌ ነው። አንተም ፈስረሃል አይደለም? እኔ የተከፍቶልሃል። አይ ሉጣና እንዴ ትጠብቀኛለሽ? አታስወጣኝም? አታስወጣም። ያው እዚህ ሆነ ሱራ 2 115 በቀራ ላይ እሺ ወገንዳት አላችሁ አለን ሙስ በጣም አሪፍ ጥያቄ ነው። እስኪ ሙስሊሞች ይህንን ቢመልሱልን። ኢምፖርታንት የሆነ ነገር ነው የተነሳው። አላህ ፊት በሁሉም አቅጣጫ አለ ከተባለ ከባድ ጥያቄ ነው የሚሆንባቸው። ይህን አላህ ደግሞ ከአርሽ በላይ ነው ካሉ ሁለቱም የሚጣረስ ነገር ነው። ፊቱ እንግዲህ ባሉ ቦታ ሆኖ ሌላ አካሉ ደግሞ ከአርሽ በላይ ይሆናል። ስለዚህ አላህ ፊቱ ከአላህ ይለያል ማለት ነው። ተለይቶ ወደ ምድር መምጣት ይችላል እያሉን ነው። ሜቢ ታዲያ እንዴት ነው አላህ ወደ ፍጥረቱ አይገባም የሚሉን? ደስ ብሎ መግባት ነው። ማን ከረከለው? ወደ ፍጥረቱ አይገባም። በቀን ስንት እየገባ አይገባም? እሺ አህመድ ምንድን ነበር ያልከው? ሁዘይፋ ሲገባ ጠይቀዋለሁ። ያልገባኝ ጥያቄ አለ። ገባ ቁርአን ላይ ሳነበው ያገኘሁት ብዙ ሀሳቦች አሉ። እሱን ሲገባ ግን ጠይቀዋለሁ በደንብ እንዲያስረዳኝ፣ ምናልባት እውቀቱ ካለው ማለት ነው። ምን የሚለው ነው? ብዙ ሀሳቦች አሉኝ ጥያቄ ማለት ነው። በአንደኛ ደረጃ አልቡርጅም የፀሐይ ጨረቃና የሌሎች ከዋክብቶች ማረፊያ ባለቤት በሆነችው ሰማይ አላህ ይምላል ይላል። ኦኬ እሺ እሰማለሁ። ትሰማለህ? ፎይ ሰላም ነው? እንዴት ነህ ካድር? ደህና ነው ወይ? መስጋና። እሺ ሁሉ ሰላም? ሁሉ ሰላም። አንዴ መለሳለሁ። ካድር አየኸው? ضيፋ መርሃባ። አዎ አየሁት። ምን ይላል? እኛ እንዳልነው ነው የሚለው ወይንስ አይደለም? እናንተ እንዳላችሁት ነው የሚለው። ኦኬ አላህ ፊት ወዴትም ብትዞሩ በምስራቅም በምዕራብም እዛው አለ ይላል።
ነገር ግን እዚህ ጋር ሌላም ሐዲስ አይቼ ነበረ። ምን ሚል ሐዲሱ ምንድነው የሚለው? ለምሳሌ እኛ ሰላት ስንሰግድ በቀን 5 ጊዜ እንደምንሰግድ ታውቃለህ? ትሰግዳላችሁ በቀን 5? በቀን ይሄንንም ሳታውቅ ነው ስለ እስልምና የምታስተምረን? መልስ ለምንሰጠው በቀን 5 በቀን 5 ጊዜ ለፈጠረን ጌታ እንሰግዳለን። ያኒ ለሹክር ነው፣ ለምስጋና ነው። ስንት ነው የምትሰግዱት? 5 ጊዜ ነው። ለምሳሌ ሱብሂ ላይ 2 ረክዓ፣ ዙሁር ላይ 4 ረክዓ፣ ዐስር ላይ 4 ረክዓ፣ መግሪብ ላይ 3 ረክዓ፣ ኢሻ ላይ ደግሞ 4 ረክዓ ነው። ረክዓ ማለት ነው። ኧረ እኔ ራሱ አዲስ ነው የሆነብኝ። እስቲ የትኛው የቁርአን ክፍል ላይ ነው እንደዛ የሚለው? በጣም እንደዚህ አላህ Subhanahu Wa Ta'ala እንድንሰግድማ በጣም ያዘናል። ወከዛሊከ የትኛው የቁርአን ክፍል ላይ ነው ይሄን ስገዱ ያለው? የትኛው የቁርአን ክፍል ላይ ነው እንድንሰግድ ታዘናል? አሁን ወደ ቶፒካችን እንግባ። ቁርአን ላይ ታዘናል። መልካም። እኔስ ቁርአን ላይ የለም። ኦኬ፣ ባየኸው መሰረት ወደ ምስራቅም ወደ ምዕራብም ብዞሩ ያላህ ፊት እዛ ነው ይላል አይደለ? ተስማምተናል። አንተ ደግሞ ቅድም አላህ ፊቱ ከአርሽ በላይ ነው ከመላ ሰውነቱ ጋር ብለህ ነበር። እኔ አሁን እንደዚህ ብዞር አላህ ፊቱ ወደዚህ ነው፣ እንዲህም ብዞር አላህ ፊቱ ወደዚህ ነው አይደለ? አስማማልኝ አይደለ? ቆይ ላስረዳሽ እዚህ ጋር ሰላታችሁ አላህ ፊት እንደቆማችሁ ስለሆነ የሚቆጠረው አላህ Subhanahu Wa Ta'ala ረሱል ሰለላሁ ዐለይሂ ወሰለም ሰላታችሁን አስተካክላችሁ ስገዱ ብለውናል። ለምሳሌ አላህ እኔ የምሰግድበት ፊት ለፊት ከቆመ እኔ የምሰግድበት ፊት ለፊት የአላህ ፊት ነው የምትቆመው ተብዬ ነው እንግዲህ ሰላት የምሰግደው። በደንብ እዚህ ጋር ያስከልኝ እንድትሄድ ነው። የአላህ ፊት እንደቆምኩ አድርጌ ነው ሰላት የምሰግደው እና ዓላማችን ላይ እንደሚለው ለምን ትጠቀማለህ ማለት እዚህ ጋር የምታስተካክለኝ ነገር ሐዲስ ላይ ለምሳሌ ሐዲስ ላይ እንደ ሳይሆን ሊስን ሐዲስ ላይ ያለው እንደ ሳይሆን ቀጥታ ፊቱ ነው የምቆመው። ሐዲስ ላይ ለአንተ ለማስረዳት እንዲመቸኝ ነው። ቀጥታ ለምሳሌ ለማስረዳት እንዲመቸኝ ነው። እንደ ከሆነ እንትን ለማድረግ ነው የሚሆነው። ሊትራል ያልሆነ ነገር እንትን ለማለት ለማነጻጸር ነው። ችግር ፊት ለፊት ትቆማለህ ነው የሚለው ሐዲሱ። ቁርአኑ ላይ እንቁምና ለጊዜው ግን ቁርአኑ በግልጽ የሚናገረው አንድ ሐሳብ ፕሊስ ወሳኝ ቶፒክ ነው፣ ወሳኝ አይዲያ ነው። ልጨርሳት፣ ሶሪ ስላቋረጥኩ እና አላህ ፊት ለምሳሌ አላህ ፊት እንደቆምኩ ነው። ለምሳሌ አላህ ፊት ለፊት እንደቆምኩ ነገር ነው የምሰግደው። በቃ አላህ ፊት እንደቆምኩ አድርጌ ፊል እስከማድረግ ድረስ ነው ሰላት ላይ መቆም ያለብኝ እንደ ረሱል ሰለላሁ ዐለይሂ ወሰለም ትምህርት እንደዛ ከሆነ አላህ Subhanahu Wa Ta'ala ቢሊየን ፊት ነው ያለው። ስማኝ አንዴ ቆይ ፕሊስ። that's our question የኛ ጥያቄ ነው። አይ ላስረዳህ ላስታርቀልህ እኮ የኛ ጥያቄ ነው። አኔክስ ቢሊየን ፊት እንዴት ይቆማል ብለህ አሁን ስለጨነቀ እሱ ልታርም ነው። የኔም ጥያቄ ነው አይደለም። ፕሊስ የሱረቱል በቀራ ላስተካክል ነው። ቆይ አንዴ። ምክንያቱም ሰሜኑም ምስራቁም ላይ ስዞሩ እሱ ፊቱ እዛ ነው ከተባል ፊት እንዳለው ደግሞ አምነሃል። ፊቱም ሐቂቂ ነው አይደለ ፊቱ። ስለዚህ ተማምነናል እሱ ላይ። ስለዚህ አንተ ከሰማይ በላይ ነው ከአርሽ በላይ ነው ፊቱም ብለህ ለምን ትፈስራለህ? በሰሜንም በምስራቅም በየትኛውም በምዞርበት ያላ ፊት እዛ አለ ካለ እኮ ላስረዳህ እኮ ነው። እኔ እኮ ሐሳብ የምታስጨርሰኝ እኮ ይህን ጥያቄ ደግመህ መጠየቅ አያስፈልግም ነበር። ታዊል ማድረግ ይቻላል። በጣም ጥሩ ጥያቄ፣ በቃ በጣም ምርጥ ጥያቄ ነው የምጠይቀው። ግን እንድመልስ እንትን አትሰጠኝም እንጂ በቃ አለ አይደለ እስልምና ውስጥ ቁጭ ብለው የማይሆን ሙድ የሚያራምዱ ሰዎች የሚጠይቁትን ጥያቄ ነው የምጠይቀው። አንተ እኔ እስልምና ውስጥ ቁጭ እያለሁ ማለት ነው። እሺ ለምሳሌ ተእዊል
ሙልሂድ የሚባል ነገሮች አሉ። እሺ ለምሳሌ ቅድም የሰጠውን ኤግዛምፕል መልሼ ልድገምልህ። አርረሕማኑ አለል ዓርሺ ኢስተዋ ቁርአኑ የሚለው ምንድን ነው? እስቲ ገለጠ። ሱረቱ ጣሃ ላይ ሱረቱ ጣሃን የመጀመሪያው ፔጅ ላይ ችግር የለውም። አርረሕማኑ አለል ዓርሺ ኢስተዋ ነው የሚለው። አዎ በቃ ታውቀዋለህ። ላም ከየት መጣች? ምን አገናኘው? እኔ አሁን ከጠየቅኩ ጋር አየህ። አይ አይደለም፣ ተዊል ማድረግ ይቻላል ወይ ስላልከኝ ተዊል ማድረግ ይቻላል ወይ እኮ። አሁን ተዊል አይቻልም እነሱ ተዊል ያደርጋሉ ብለህ አመጣህና ለራስህ ግን እዚህኛው ላይ ደግሞ ተዊል ልታደርግ ነው። ተዊል ማድረግ አይቻልም። ካልተቻለ ሐቂቂ ነው ማለት ነው አይደለ? ተዊል ማድረግ አይቻልም። ተዊል ማድረግ ማይቻል ከሆነ ሐቂቂ ከሆነ ስለዚህ አላህ ፊት በእውነታው በምስራቅም በምዕራብም አለ ማለት ነው እኮ። የቅድሙን ቶፒክ ሳታስጨርሰኝ እኮ ወደ ሌላ ቶፒክ ገብተህ እኮ ሌላ ነገር ውስጥ እየገባን ነው። በቃ እያራዘም ነው ቶፒካችንን ሳንወያይ ማለት ነው። እና ምን ይሻላል? ሰዓቱም በዚህ ሁኔታ ከቀጠለ እስከ 7-8 ሰዓት ልንቆይ ነው እና የሆነ ቶፒክ ተመርጦ በዛ ነገር መረጃ አሰባስቤበት በመጣ ተስማማን እኮ ኦልሞስት ጨረስ ነው። አሁን ሐቂቂ ነው አልከኝ፣ ተዊል ማድረግ አይቻልም አልከኝ። ስለዚህ አላህ በሰሜንም በምዕራብም አለ፣ የትኛውም ቦታ ብንዞር አለ። እኔ እኮ ሐሳቤን አላስጨራ ያኔ ቁዋህ ለማለት ተፈልጎ ነው። እዚህ ጋር 2 ቢሊዮን ተዊል ለምን ታደርጋለህ? ተዊል እና ቅያስን ለይተህ ስላላወቅህ ነው። ገባህ? ተዊል ማለት ወጅ እና ቁዋን ምን አገናኘው? ቆይ ስማኝ። ተዊል ማለት አንድ ሐዲስም ቁርአንም ላይ የሌለ ነገር በራሳችን ስሜት አምጥተን ስናገናኘው ነው ተዊል የሚባለው። ቅያስ ማለት ደግሞ ሐዲስና ቁርአን ላይ ባለ ነገር ሐዲስና ቁርአን ላይ ባለ ነገር እርስ በርስ ስናደጋግፈው ነው ቅያስ የሚባለው። እኔ አሁን ሐዲስም ላይ ያለ ነገር ቁርአንም ላይ ያለ ነገር እያደጋግፍኩ ነው። هذه ቅያስ ይባላል ነው። እስቲ ሐዲስ ላይ ቱጋ ነው ያላ ፊቱ ቅዋ ነው ተብሎ የተባለው የትኛው ሐዲስ ላይ ነው? ያላ ወጅ ማለት ቅዋ ነው ተብሎ የተፈታው የቱጋ ነው? የቱጋ ነው ነብዩ እንደዛ ብሎ የተናገረው? አይደለም ነብዩ ሰሃቦቹ የተናገሩት የቱጋ ነው? ቆይ አሁን ማስረጃም ለማውጣት አይመቸኝም። ሌላኛው ደግሞ እሺ ነገ ይዤ ለመጣለ ችግር የለም። እሺ እዚህ ጋር ተስማማን። ይሄንን አልተስማማንም። ችግር ምንም አልተስማማንም። በቃ ነገ ታመጣለህ። ወጅማል እንደዛ ብሎ ከፈታው ነብዩ ወይንም ሰሃቦቹ ያዝና ነው። እሺ ሰላት ላይ ቅድም 5 ጊዜ እንሰግዳለን እኛ ሙስሊሞች ብለሃል። በምትሰግዱበት ሰዓት ላይ ወደ ፊት ለፊት መጥፋት ትችላላችሁ? ወደ ፊት ለፊት መጥፋት አንችልም። ይሄ እኮ ሷሊህ የሆነ ሐዲስ ነው። ወደ ቀኝስ አንችልም። ወደ ነው መጣፉት። ወደ ቀኝ ማጣፉት። ወደ ቀኝ ማጣፉት። هذه امر ወደፊት አንተ ለምንድን ነው አንተ በአብ ወልድ በመንፈስ ቅዱስ የምታምነው? ለምን በአብ ብቻ አታምንም እንደማለት ነው እኮ። ወደፊትስ ማጠፉበት ምክንያት በቃ ወደ ግራ ነው የተባልነው። አንዴ በቃ የተባልነውን ነገር ነው። ተው ኦዘይፋ ሐዲሱ መስራት ታውቀዋለህ። ሐዲሱ ሳሂህ እንደሆነ ተማምነናል። አምነህበታል። አንተ ሳሂህ ነው ብለሃል። ቡሃሪ ላይ ያለው አይ ሲጀመር መጥፋቱ ማለት ነው። መጥፋቱ አንደኛ ቡሃሪ 106 እንክፈተው። ቪኪ 106 ያለው የቪኪ ፕሮፋይል ፒክቸር ግን ትንሽ ፕሮፋይል ፒክቸሯን ታስተካክል ወንድ ወገናችን ንገረው። ሴፍ እየመሰለ አሳሳተ። ቁርአን እንደዚህ አይነት ነገር ባይዘው ጥሩ አይደለም፣ ይከለክላል። ኦኬ አዎ አላህ ሱብሓነሁ ወተዓላ ሱረቱል በቀራ ላይ ኖ እሺ 105 መልሰው
105 እሺ ኦኬ አረብኛው ጋር አድርገው 104 እንዳደረገልኝ እሺ ኦኬ ከፍ አድርገው ትንሽ ጽፎ እሺ ከፍ አድርገው ትልቅ ነው እንዴ በጣም እሺ 105 ነው አድርገው በቃ 105 ነው አድርገለት አረብኛውን አድርገለት አረ حدثنا عبد الله بن عبد الوهاب እሺ قال حدثنا حماد ይሄ እኮ ስሙን ወደዛ አሳልፈው ተጠራ ከላይ ጀመር فإن ምንድነው እሱ እንትን فإن دماءكم ደማችሁ ማለት ነው እሺ وأموالكم ገንዘቦቻችሁ قال محمد وأحسبوه ወደዛ አሳልፈው እስቲ ስለመሮ የሚያወራው وأعراضكم عليكم حرام كحرمة يومكم هذا ይሄኛው ስለ ሐጅ ስለ ያቺ ካዕባ ጥቁሯን ታውቃታለህ እሺ እዛች ላይ እዛ ከተማ ላይ ስላለው ክብር ነው የሚያወራ ያለው ይሄኛው ስለዛ ሐዲስ ነው ሊያወራ ያለው ቅድም ስለወራን ስለነበር እሺ ቀጥል አንብበው እሺ ዝቅ አድርግለት ألا ليبلغ الشاهد منكم الغائب አድርሱ ቅርብ አሁን ለሰማ የተገኛችሁ ሰዎች ሩቅ ለሆኑ ሰዎች አድርሱ ይሄ ከላይ የተመከረው ሶሪ 105 ነው እንዴ ይሄ ሌላ ነው እፎይ 405 ላፕቶፕ ስለሆነ ለኔ ብዙ አይታየኝም ለዛ ነው በጣም ይቅርታ 406 አድርገው ይሄንን ባስተምራችሁ ችግር የለም ይሻላል አይ ፒሲ ላይ ለኔ አይታየኝም ብዙም ለዛ ነው በጣም ይቅርታ ከፍ አድርግለት አረበኛ ነው ዘገሬ 405 ያልኩት መስሎኝ ነው 105 ያልኩት አልመሰለኝ የኔ ጥፋት ነው እሺ ቀጥል حدثنا عبد الله ابن يوسف قال أخبرنا استي سموچون አሳልፋቸው سموچون أن رسول الله صلى الله عليه وسلم إذا كان أحدكم يصلي كأنت عندك سيسجد فلا يبضق قبلة وجهه እስቲ فلا يبضق ሚለውን እስቲ አንዴ ፈስረው እስቲ ምን ማለት ነው ለአንተ ነው እንፈስረው እኮ ነው አይ ፈስሩት መጀመሪያ እኔ ማወቅ ስለፈለኩ ነው ፈስረው ይሄንን እኮ ያመጣ ነው አንተ እንፈስርልን ነው አላቆም ጨርሰው እስቲ إذا كان أحدكم يصلي فلا يبضق قبلة وجهه فإن الله قبل وجهه إذا صلى እስቲ አማርኛ ካለው አድርጉልኝ እስቲ በደንብ ለማብራራት ተመቸ ዘቃ አድርገው ኦኬ ተርጉመለት ነው ነብዩ በቂብላ አቅጣጫ በመስጂድ ግድግዳ ላይ የአክታ ጠብታ አዩ በዚህም ተከፉ የቁጣና የቅሬታ ምልክት በፊታቸው ላይ ታየ ከዚህም ተነስተው በእጃቸው እንደዚህ አይልም እፎይ ፕሊስ እንደዚህ አይልም ይላል ቆይ እሱን እናየዋለን ቀጥታ ነው የተተረጎመው ቆይ ሊጨርስ ችግር የለውም እሺ አንበ ችግር የለውም እዚህ በቤታችሁ ለመጮህ አይደለም እኔ እሺ አይልም ጎይድ ሻምበው ቀጥል اذا صلى احدكم اذا ان አረበናታችሁ አቃይሩት ሐዲሱን ኖስራስ ነው ያው ነው ለቀብላ ስላነበብክ ነው ቀደም እዛ ከሚለው ጀምረ ስላነበብክ ነው ቀደም እሺ
እሺ ይዲዮሽ አንብበው። ከላይ ያለውን ስላላነበብከው ነው ضيፋ የቀደሙ ነብዩ በቂብላ አቅጣጫ በመስጂድ ግድግዳ ላይ የአክታ ጠብታ አዩ። በዚህም ተከፉ። የቁጣና የቅሬታ ምልክት በፊታቸው ላይ ታየ። ከዚህም ተነስተው በእጃቸው ፈገፈጉትና እንዲህ አሉ፣ ማንኛችሁም ለሶላት በሚቆምበት ጊዜ ከጌታው ጋር በምስጢር እያወራ ነው ወይም ጌታው በእርሱና በቂብላው መካከል ነው። ቆይ ልጨርሰዋ። ስለዚህ ማናችሁም ቢሆን ወደ ቂብላ አቅጣጫ መጥፋት የለባችሁም፣ ነገር ግን ወደ ግራው ወይም ከእግሩ በታች መጥፋት ይቻላል። በመቀጠልም ነብይ የልብሳቸውን የጨርቃቸውን ጫፍ ይዘው በላይ ላይ ከተፉበት በኋላ ጥፉትና ወይም እንዲህ ማድረግ ትችላላችኋል ይላል። እሺ ምን ሆነ? ምን ሆነ? ማንኛውም ወደ ቂብላ አቅጣጫ መጥፋት የሌለበትም። ለምንድን ነው ማንኛውም እንደዛ መጥፋት የሌለበትም? ወደፊት የለበትም መጥፋት። ለምን? ጌታው በእርሱና በቂብላው መካከል ይሆናልና አይደል? ከላይ ያለውን አስመርለት። ተወዳጅ አይደለም። ቆይ ተረጋጋ። አይደለም ጌታው ምን ስለሚሆን በቂብላውና በሱ መካከል ይሆናልና መካከል ነው የሚለው ይሆናል ሳይሆን ነው። ቆይ ችግር የለውም። ጌታው በእርሱና በቂብላው መካከል ነው። እሺ አሁን ጥያቄህን ግልጽ አድርገው። ስለዚህ ጌታ ይሄን ያለው ጌታዬ የኔ ፊት ለፊት ነው አልልህም። መቼስ ፊት ለፊት ያለው አልልህም። መቼስ ሐዲስ ግን እያለ ነው አይደል እኮ እዚህ ጋር እኮ ምኑ ነው እዚህ ጋር 2 ቢሊዮን አላህ አለ ማለት ነው። አስቡ እንጂ ምን አውቃለሁ እኮ በአንተና በቂብላህ መካከል ጌታ አለ እያለ ነው። እኔ እኮ አይደለሁም ያልኩህ መሐመድን ነው መጠየቅ ያለብን። እንደዛማ ከሆነ እኮ አይደለም ቁዋ ነው። እኔ እኮ ቁዋ ብዬ እኮ ጨርሻለሁ እኮ በፊት አላህ እያለ ቁዋ ብለህ ለምን ፈተው አንተ ነው ኃይሉ ነው ሁላ ቆይ የአላህ ኃይሉ ጌታ ተብሎ ይጠራል። በሁሉም ቦታ አለ። ቆይ የአላህ ኃይሉ ጌታ ተብሎ ይጠራል ወይ? ኃይሉ ኃይል ነው እንጂ የሚባለው ጌታ እንዴት? ሐዲሱ የሚለው ጌታህ ነው ወይንም ደግሞ አላህ በመካከልህ አለ ነው የሚለው እኮ። አላህ በመካከላችን አለ ሲባል ሌላ ተፍሲር ይኖራል። ለምንድን ነው ሌላ ተፍሲር ጋር የምትሄደው? ቅድም ተስማምተናል፣ እንደመጣ እንቀበላለን። የሃይማኖት አባቶች ያስቀመጡት እንትን ይኖራል። እፎይ መሐመድ ግልጽ ተናጋሪ ነው አይደለም? ነው መሐመድ ግልጽ ተናጋሪና እንደበተርቱ ነው። ምንም የደበቀ ነገር የለም ብላችሁ ታምናላችሁ? 100 ራይት። ስለዚህ መሐመድ ግልጽ ተናጋሪ ከሆነ በአንተና በቂብላው መካከል አላህ በእናንተ ፊት መካከል አላህ አለ ካለ በኋላ ሌላ ከመቶ ዓመት ከሺህ ዓመት በኋላ የመጡ አይ በእኛና በቂብላው መካከል ያለው አላህማ አይደለም ካሉ መሐመድ ላይ እየዋሹ ነው። በእኔ ላይ ዋሸን ያላልኩትን ያለ ደግሞ ገሃነም ይገባል ብሏል መሐመድ አይደለም? ለምሳሌ እነዚህ ሰዎች የሆነ ትርጉም ሲሰጡት ከምን ተነስተው መሰለ? ከራሳቸው ተነስተው አይደለም። ገባህል? ከመሐመድ ከተነሱ ይኸው መሐመድ ያለውን አሁን እኮ ያመጣ ነው ሐዲሱን ነው። ሐዲሱን ደግሞ መሐመድ ያለው ምንድነው? በእናንተና በቂብላው መካከል የሚሆነው አላህ ነው ብሎ መልሷል። ስለዚህ ማንኛውም መጥቶ ከጊዜ በኋላ መጥቶ አይ ቁዋ ነው አይ እንዲህ ነው ቢል መሐመድ ያላለውን እያሉ ነውና እኔ ያላልኩትን ያለ መኖሪያው ጀሃነም ነው ባለው መሰረት እሱ ያላለውን ካሉ ገሃነም ይገባታል። አንተ መሐመድ ያላለውን ማለት ትፈልጋለህ? ቆይ መሐመድ ያላለውን ማለት ትፈልጋለህ? ኦኬ። ስለዚህ መሐመድ ያላለውን ማትል ከሆነ በእኔና በቂብላው መካከል በፊቴ ላይ አላህ አለ ማለት አለብህ ማለት ነው። እንደዛም ካሉ እንቀበላለን። ነገር ግን ይሄ ዑለማዎች ያስቀመጡልን ተፍሲር አለ ወይም ደግሞ እያንዳንዱ ሰው የሚያይበት ጃንብ ይኖራል። ገባህ? ሁዘይፋ መሐመድ ያላለውን ካልክ እኮ ገሃነም ከሚገቡት ነው የምትሆነው። መሐመድ በግልጽ ያለው ምንድነው? ግልጽ ተናጋሪ ነው። ምንም የሚሸፋፍም የሚደባብቅ አይደለም። ስለዚህ በእርሱና በቂብላው መካከል
አላህ እንዳለ ነው የተናገረው። ጥሩ ጥያቄ። እኔም እዚህ ላብራራልህ የፈለግኩት ምንድን ነው፣ ለምሳሌ አሪፍ ኤግዛምፕል ልስጥህ። ፈጣሪ ግልጽ ተናጋሪ ነው አይደለም? ምን አገናኘው ነው? ምን አገናኘው? እኛ ጋር ከሆነ በምሳሌ ፈጣሪ ብዙ ቦታ ላይ ተናግሯል። ድምፅህ አይሰማም። ድምፅህ አልሰማም። የእኛን ከሆነ ደጋግሞ ፈጣሪ በምሳሌ የተናገረበት አለ። በምሳሌ አይሰማም። አልሰማም። ቪኪ አልሰማም። ይሰማል። ሁዘይፋ ምን ውስጥ ገብተህ ነው? የአንተ ነው ችግሩ። ሁዘይፋ የአንተ ነው። የኔ ይሰማል፣ በደንብ ይሰማል እያሉ ነው። አሁን ይሰማል። ስለዚህ ምንድን ነው ጥያቄ? ፈጣሪ ግልጽ ተናጋሪ ነው አይደለም? ግልጽ ተናጋሪ ነው ስትል ምን ማለት ነው? በምሳሌ ይናገራል ደጋግሞ አልኩህ። እናንተ ጋር በምሳሌ ስለሌለ ሜታፎር ስለማይናገር ነው መሐመድ ግልጽ ተናጋሪ ነው የተባለ። ለምሳሌ እሺ፣ አሪፍ ኤግዛምፕል መጽሐፍ ቅዱስ አለ። እሺ፣ የመጽሐፍ ቅዱስ ማብራሪያ ለምን ያስፈልጋል? ምክንያቱም የፈጣሪ ንግግር ግልጽ ሆኖ ከታየን ማብራሪያዎቹ ለምን ያስፈልጉናል? እኔም ያልኩ ያለሁት የእነዚህን ሐዲሶች ማብራሪያ አይገናኝም። እኛ ጋር መጽሐፍ ቅዱስ ግልጽና የተብራራ ነው ተብሎ አልተቀመጠም። እኛ ጋር አንድ የኛ ግልጽ ነው፣ ነገር ግን ለማያውቁ ሰዎች ማብራሪያ ያስፈልጋል። አትሳቃ። የእናንተ ምን ስለሚዘጋ ነው ግልጽና የተብራራ ነው ብሎ ዘግቶ ጨርሶታል። ራሱ የተብራራ እና ብናኝ እንኳን ሳቀር የተብራራ ነው ብሎ ጨርሶ ዘግቶታል። የእኛ እንደዛ ብሎ አልዘጋም። አንድ ሁለተኛ ደግሞ በራሳችን እንዳንተረጉም መጽሐፍ ቅዱስ ያዘናል። ትንቢትም ሆነ ምንም በሰው ፈቃድ አልመጣምና በራሳችን እንዳንተረጉም መጽሐፋችን የኛ ያዘናል። የእናንተ ግን ትርጉም እንደማያስፈልገው መጽሐፉ በግልጽ የተብራራ እንደሆነ አስቀምጦታል። ሲያነጻጽረው ደግሞ መሐመድ ምን አለ መሰለ? ቁርአን መሐመድ ለእኔ የተሰጠኝ መጽሐፍ አለ ከወንጌል 7 እጥፍ ግልጽ ነው፣ ከዘቡር ደግሞ 200 እጥፍ ግልጥ ነው አለ። 200 እጥፍ ግልጽ ከሆነ እናንተ መጽሐፍ ከኛ ማብራሪያ ያስፈልገውም። በቃ ለምሳሌ ቁርአን የወረደው በአረብኛ ነው። እሺ ቁርአን የወረደው በአረብኛ ነው። ምሳሌ አይደለም ነገር ጋይድ። እሺ አንድ ከሌላ የኢትዮጵያ ወይም ደግሞ ሌላ የዩሮፕ የዩናይትድ የዩኤስኤ ዜጋ ያለው ሰው ቁርአን አንስቼ ቀጥታ አረብኛውን ላንብብ ቢል ኬት ነው የሚረዳው? ሜይቢ ለአረቦች ሊረዱ ይችላል። ለአረቦች እኮ ነው ቁርአን የወረደው እንጂ ለሌላ ሰው አልወረደም እኮ፣ አልተፈቀደም ሲጀመር። አሪፍ ጥያቄ። አላህ Subhanahu Wa Ta'ala ወማ አርሰልናከ ኢላ ረሕመተን ሊልዓለሚን፣ አንተ ነብይ ሆይ ለዓለም ዝነት አድርገን እንጂ አላክንህም አለ። ለዓለም ካልሆነ አላለውም። ቁርአን አላፈስክም እያልከኝ ነው? መሐመድን አላለውም። መሐመድና አንተ ነብይ ነህ ለዓለም ላክንህ የሚላለህ ለዓለም እዝነት እንጂ። እስቲ ኢየሱስ ክርስቶስ ለዓለም መላኩን አንድ ጥቅስ እስቲ። የለም እንደዛ ሚል አንተ ጋር እኮ የለም እያልኩ ነው። መሐመድ ለዓለም ተላከ፣ መሐመድ አንተ ለዓለም እዝነት የሚል ጥቅስ ሽታውም የለም በቁርአን ውስጥ። አላየሁም ልት ማለት ትችላለህ። የለም እስቲ በለው። ወማ አርሰልናከ እሺ ኢላ ረሕመተን እሺ ሊልዓለሚን፣ ለዓለም ዝነት እንጂ አላክንህም። ማንን ነው እንደዛ ያለው? ነቢያችንን ነው። ሙሉ ቁርአን ላይ ወረደ። ኬት አመጣው መሐመድን የሚል ቁርአን ላይ ያለው ለማን የወረደው? ለሙሉ ለህዝብ። ሱረቱ መሐመድ ላይ አለ ቁጥር 107 ላይ አይልም መሐመድ የሚል መሐመድ ነው የሚለው። ለመሐመድ ለነብዩ ሰለላሁ ዐለይሂ ወሰለም ያለው አይልም። ክፈት አንዴ ቪኪ 107 ላይ መሐመድ ረሱሉላህ መሐመድ መልእክት መሆኑን ተገልጿል። መሐመድ ረሱሉላህ የሚል አልተገለጸም። መሐመድ አይልም።
አስዝላለሁ በፈለግ ሙሐመዱን ረሱሉላህ አንድ ቆይ ሁዘይፋ አንደኛ እዝነት የሚለው ከራሱ ከቁርአኑ ጋር ይጋጫል። እኔ ግልጽ አስፈራሪ ነኝ አስፈራሪ ብቻ ነኝ ከሚለው ጋር ይጋጫል። እዝነትና አስፈራሪ ሁለቱ ይጋጫሉ። አንድ ሙሐመድ ከሌሎቹ ነቢያቶች ከሚለይባቸው አንዱ ደግሞ በሽብር ሌሎችን በአስፈራሪነቱ ነው። አሸባሪ ከሆነና አስፈራሪ ከሆነ አዛኝ ለዓለም ተብሎ ሊጠራ አይችልም። ክላሽ ያደርጋል። ኤኒዌይስ ሱረቱ መሐመድ 107 ላይ ነው ያልሽው። አይ ቲንክ እሱ ላይ ያለ እንደዛ ነው ያልሽው። ኦልራይት እሺ፣ በረካውን ማንበብ ትችላለህ። ተሳስተሻል። ባልሳሳት ሱራ መሐመድ ሳይሆን ሱራ 16 107ን ክፈትላት። ሱረቱ መሐመድ ላይ አይደለም ያለው። ሱራ መሐመድ 107 አይደለም 21 107 ያ በቃ ያው ቀሪው እስቲ ቁርአኑን እስቲ ያለ ቀሪው ነው ያ አይደለም ወማ አርሰልናከ ኢላ ረሕመቱል ስማኝ ያ አይደለም 107 ቀጤ ደም ይንታረጉኝ ሳነብ ቁርአን ወማ አርሰልናከ አሁን አረብኛ አርግላ ያው ማንም ይታረጋሽ ማንም ይታረጋሽም እኔ ቤት ማንም ይታረጋሽ ይው የለም አላልከኝም ወንድም አለም እስቲ መሐመድ ሚላውን አሳየኝ። ያው ፊት ተከፍቷል እንዴ ቁርአኑ ታዲያ ለማን የወረደው? ተው እንጂ ቁርአን ስለማንም ያወራል። ስለ ጉንዳን ያወራል፣ ስለ ጂኒ ያወራል፣ ስለ ሙሳ ያወራል። አንተ ነብይ ብሎ ሙሳንም ያወራል፣ ስለ ጂኒዎች ያወራል፣ ስለ ጉንዳን ያወራል። ከላይ ጀምሮ አውዱ ከመጀመሪያ ጀምረሽ ብታዩ ስለ ሙሳ ያወራል። ስለተለያዩ ነቢያት ነው የሚያወራው አውዱ። አይ የተላኩ ነብዩ መሐመድ አይደሉም እንዳንተ? ቆይ ምንም አይገናኝም። አይ እዝነት ታምር ተደርጎ የተላከው ኢሳ ነው። እንደ ቁርአንም ሙሐመድ ግልጽ አስፈራሪ ብቻ ነኝ ብሎ ነው ያለው። ደጋጋሚ ግልጽ አስፈራሪ ብቻ የምትለዋን ማን ያለው? ግልጽ አስፈራሪ ብቻ ነው ቁርአን ላይ። አዎ እሺ ስጠኝ። እሺ ሸክላ አይደል? ታውቀዋለህ ጥቅሱን? ቅራልኝ። እኔ አውቀዋለሁ። የት ነህ? ሱራው ምንድን ነው? ብቻ ብለሃል። አስፈራሪ እንደሆነ አታውቂም? አላህ ሱብሓነሁ ወተዓላ ለምሳሌ ሱራ 11 12 አንዴ ፈታው ሲ አስፈራሪ ነው። 11 12 ኖ 13 7 አንዴ ፈታው 11 12 ሶሪ 11 12 ኦኬ አረብኛ አስፈራሪ ብቻ ነህ። እስኪ ቁርአኑን 38 65 አንድ ደገማ 22 49 ላይ ይደግመዋል እንደዚህ ብሎ ኦኬ ምን ይላል? ምንድነው የከፈትከው ነበረ? ሱረቱ ሳድ ነው። ሱረቱ ሳድ 65 29 50 አለለ 29 50 ኦኬ እኔ አስፈራሪ ብቻ ነኝ። ሶሪ ከታች ያለውን ነበር እያየሁት ያለሁት። እኔ አስፈራሪ ብቻ ነኝ። ምን ብቻ ነኝ? አስፈራሪ ብቻ። አስፈራሪና አዛኝ ሁለቱ ይጋጫሉ። ለምን እንደዛ አላቸው? እንደምን የሚበል አስፈራሪ ብቻ ነው አይደለ? ግን ለማን ያለው? መሐመድ አስፈራሪ ብቻ ነው። አይ ለማን ያለው? እንደዚህ ለመሐመድ አስፈራሪ ብቻ ነው። ለምንድን ነው እንደዛ ብሎ ያላቸው? ለእነማን ነው እንደዛ ያላቸው የሚለውን ከላይ አይ በስርዓት አስፈራሪ ብቻ ነው አይደለም? እያበራሪ ነው በስርዓት
አዛኝና ማስፈራራት ምንም አይገናኝም። ይሄ እያወራ ያለው መጀመሪያም ወይ ስላጠፉ ሰዎች ነው ወይ ስለ ሙናፊቆች ነው ወይ ደግሞ በምድር ላይ ሆኖ የሚያምፁ ሰዎች ነው አይደለ? ሙሐመድ ከሌሎች ነቢያት ታደርገዋለህ እንዴ? ሙሐመድ ከሌሎች ነቢያት ከሚለይበት አንዱ እኮ አስፈራሪነቱ ነው። አሸባሪ ብቻ ነኝ የሚለው እኮ ነው። አስፈራሪነቱ አንድ መለያው ነው። ፕሊስ አንዴ አስፈራሪ ብቻ ነኝ ያለው ነው አይደለም። ኤኒዌይስ ወደ ቅድሙ ቶፒክ እንመለስና ያላ ፊት ጋር እንመለስና ሜሬም ያላ ፊት የናለው ብለሽ ነው የምታምኚው? የሜሬምን እንስማት እስቲ። ያላ ፊት የናለው ብለሽ ነው የምታምኚው? አላህ ፊት ማለት አላህ ፊት አለው ብለሽ ታምኛለሽ? የአላህ ፊት ተብሎ ኔትወርክ ጥሩ አለ። ኔትወርክሽ ጥሩ አለ። ከድር ቀጥል። ስላንተ ሃይማኖት ነው ልጠይቅህ የመጣሁት። አይሰማም ወይ? ኔትወርክሽ አይሰማም። የሰማኸው? እሺ አሁን ልቀጥል። ያላ ፊት ያለው ብለህ የምታምነው እየተቆራረጥሽ ነው። ያላ ፊት ያለው ብለህ ነው የምታምነው? እኔ ስለዚህ አይደለም አጀንዳዬ። አንድ አጀንዳ ንገረን፣ ያላ ፊት የት እንደሆነ። ኖ እንደዛ አይደለም። እኔ ስላንተ ሃይማኖት ስለ ኢየሱስ ክርስቶስ ነው ማወቅ ፈልጌ ነው የመጣሁት። ጠይቃለህ። ቅድሚያ ያላ ፊት የት ነው ብለህ ነው የምታምነው? እንደዛ አይደለም። ለእኔ ነው የምጠይቅህ። እኔ የመጣሁበት ስላንተ ሃይማኖት ጠይቅህ ነው እንጂ ስለኔ አይደለም እኮ። ትጠይቃለህ። ቅድሚያ አላህ ፊቱ የት ያለው ብለህ ነው የምታምነው? አላውቅም። ኦኬ፣ ማን ነው የምታመልከው? ስለኔ አትጠይቀኝ። እኔ አላህን ነው የማመልከው። እኔ ስላንተ ሃይማኖት ነው ስለ ኢየሱስ ክርስቶስ ነው ልጠይቅህ የመጣሁት እንጂ ስለኔ ልጠይቀኝ አይደለም። አንተን ነው አንተ ልጅ እያስተማርክ አይደለ? ማወቅ ፈልጌ ነው ካንተ። እሺ ተመልሻለሁ። ስታክ አድርጌ ነበር። ሰምተኛል? ኦኬ፣ ያላ ፊት የት ያለው ብለህ ነው የምታምነው? ጥያቄሽን እንኳን ኧረ ኡፈይ ተው ጥያቄ ተቀበልተው። ስማ እኔ የምጠይቅህ ስለ ኢየሱስ ክርስቶስ ነው የምጠይቅህ። እኔ ስለ አላህ አሁን አልጠይቀኝ አላልኩም። እኔ አንተ እያስተማርክ ነው። አንተ ልጠይቅህ ነው የመጣሁት እኔ እንጂ ልታስተምረኝ አስተምረ ብዬ እንትን አላልኩም። ምንድነው ጥያቄ? ለምንድን ነው እሱማ መልሰው? አምላክህን አላውቅም አልክ። ካላወቅ ፊቱን ስትጠየቅ አይ ስላንተ ብቻ ነው ስለ ራስ አምላክ ምንም ማውራት አይደለም። ስማ ሴጣን ጆሮዎች ላይ እየሸና ነው እንደምመጪው አንቺ ደግሞ አስተግፍሩላህ። ለምን አልክ? ምክንያቱም ሴጣን ጆሮአችሁ ላይ ይሸና አይደል እንዴ? እኔ የምልህን አሁን መልስልኝ። ለምጠይቅህ ጥያቄ ነው። እኔ ማወቅ ፈልጌ ነው አልኩህ አይደለ? ድምፅህ የሆነ ልጅ የሆነ ቪክ እሱን አይመስልም? አስተፍሩላህ ሲል የሆነ እዛ የድራማ የተሰራች የሆነ ካየ ክርስቲያኖ ነኝ ምናምን ብሎ እየሰማህ ነው? እየሰማሁ ነው። ለምጠይቅህ ጥያቄ እያስተማርክ ነው መልስልኝ ነው አልኩት። እኔ አሁን ለምጠይቅህ ጥያቄ ማለት ነው። ቀጥል። ኢየሱስ ክርስቶስ እኔ ፈጣሪ ነኝ አምልኩኝ ያለበትን ቦታ አሳየኝ እስኪ። ኦኬ፣ አላህ የምታመልከው እኔ ፈጣሪ ነኝ አምልኩኝ ብሎ ነው? አላህ የምታመልከው እኔ ፈጣሪ ነኝ አምልኩኝ ብሎ ነው? ጥያቄ በጥያቄ ነው መልስልኝ አልኩህ። እኔ ስለ አንተ ማወቅ ፈልጌ ነው፣ ስለ ክርስትና ማወቅ ፈልጌ ነው። ይሄን እንድታስረዳኝ ነው። ሌላኔ ስለ አላህ ጠይቀኝ አላልኩም። ኦኬ፣ ክርስቶስ በሥጋ የተገለጠ ሕያው አምላክ ነው። እጅግ ብዙ ቦታ ላይ በነቢያትና በሐዋርያት ተናግሯል። አስቀድሞ በነቢያት ተናግሮ ነበረ። አዳምጣ ነው። አስቀድሞ በነቢያት ተናግሮ ነበረ። ለምሳሌ ትንቢተ
መዝሙረ ዳዊት ጌታ ጌታዬን በሚል ጌታው እንደሆነ አስቀድሞ በትንቢት ተናግሮ ነበረ ዳዊት። ከዛ በኋላ ክርስቶስ ስለራሱ እንደተናገረ ጌታ ብሎ ጠራኝ በማለት ጌትነቱን አምላክነቱን በአዲስ ኪዳን ነገረን ማለት ነው። ስለዚህ ክርስቶስ በስጋ የተገለጠ ሕያው አምላክ እንደሆነ እናምናለን ወይ? አዎ በደንብ እናምናለን። እኔ ጌታ ነኝ የሚል ግን መስፈርት ወይንም ደግሞ እኔ ፈጣሪ ነኝ የምትል ኤግዛክት ወርድ ፋላሲ የሚያስፈልግ ከሆነ አምላክ የምትከተለው ሙሐመድ ከነገረ ውጪ ተንፍሶ አያውቅም። መርዶ ልንገርህ፣ ተንፍሶ አያውቅም። በነቢያቱ በሐዋርያቱ ተናግሯል ወይ? በሚገባ። ለምሳሌ ኤፌሶን ምዕራፍ 2 ላይ ከቁጥር 10 ላይ ሁላችን የተፈጠርነው በክርስቶስ እንደሆነ ቅዱስ ጳውሎስ ጽፎልናል። ነቢያቱ አስቀድመው ትንቢት ነገሩን፣ እንደሚወለድ እንደሚሞት የአብ ልጅ እንደሆነ አስቀድመው ነገሩን። እርሱ ሰማያትን እንደፈጠረ ደግሞ አስቀድመው ነገሩን። መዝሙረ ዳዊት ምዕራፍ 33 ላይ ከቁጥር 7 እስከ 9 የአብ ቃሉ ፈጣሪ እንደሆነ ነገሩን። ያ የአብ ቃል ደግሞ ዮሐንስ ወንጌል ምዕራፍ 1 ላይ እግዚአብሔር እንደሆነ ሁሉን እንደፈጠረ ቁጥር 3 ላይ ነገረን። ያ ሁሉን የፈጠረው ሁሉን ያስገኘው ደግሞ ቁጥር 10 ላይ በዓለም እንዳለ ነገረን። ቁጥር 14 ላይ በስጋ እንደተገለጠ ተነገረን። ቁጥር 18 ላይ ደግሞ በአብ እቅፍ እንዳለ ሁሉን ያስገኘ እንደሆነ የአብ የባህሪ ልጁ እንደሆነ ተነገረን። ራሱ ክርስቶስ ደግሞ አባቴ እስከዛሬ ይሰራል እኔም እሰራለሁ አለ። አባቱ ምንድነው የሚሰራው? መፍጠር። አባቴ ይሰራል እኔም እሰራለሁ። አባቱ ምንድነው የሚሰራው? መፍጠር። ዮሐንስ ወንጌል ምዕራፍ 5 ቁጥር 17 ላይ አባቴ እስከዛሬ ይሰራል እኔም እሰራለሁ አለ። አባቱ ማን ነው? አብ። አባቱ ምንድን ነው? ፈጣሪ። አባቱ እስከዛሬ ቆይ አዳመጥካ። አባቴ እስከዛሬ ይሰራል እኔም እሰራለሁ ሲል ቁፋሮና እንደ አላህ ለሊት መመላለስ አይደለም። አባቴ እስከዛሬ ይሰራል እኔም እሰራለሁ ሲል አባቴ ፈጥሯል፣ የፈጠረውን ይመግባል፣ ይንከባከባል፣ ይጠብቃል። እኔም ምን አደርጋለሁ? እንደ አባቴ ፈጥሬያለሁ። አንዲት ፍቃድ፣ አንዲት ስልጣን፣ አንዲት አገዛዝ ስላለ ዓለማትን ሁሉ በፈጠረበት በልጁ ስለሚል ማለት ነው። ስለዚህ ሁሉ የተፈጠረው በቃል ነውና አባቴ ይሰራል እስከዛሬ ይሰራለሁ ሲል አባቴ ፈጣሪ ነው እኔም ፈጥሬያለሁ እያለ ነው። አላህ ይሰራል ስትል ቁፋሮን እየቆፈረ ነው ብለህ ነው የምታምነው ወይንስ ፈጥሯል ብለህ ነው የምታምነው? ከድር አሁን እኔ የምልህ ማለት ነው ስለ አንተ ሃይማኖት ብቻ ንገረኝ ነው እንጂ ያልኩህ ስለ አላህና ስለ ነብዩ መሐመድ ስለ እኔ እስልምና ስለ እኔ ሃይማኖት ንገረኝ አላልኩም። የሆነ መሐመድ እንዲህ ማለት ይችላል ከዚህ ኖ ስለ እኔ አትጠይቀኝ ብያለሁ እኮ 4 ነጥብ ዘግቼ ለምን ነው የማልጠይቅህ? አላህ እስከዛሬ ይሰራል እኔም እሰራለሁ ይላል መሐመድ። ምክንያቱም አላህ የሚሰራው መፍጠር ነው። አላህ ይፈጥራል እኔም እፈጥራለሁ ይላል። ፈጣሪ ማለት ይሄ ነው። እስከዛሬ አብ ሲፈጥር ነበር እኔም ፈጥሬያለሁ። የፈጠረውን ይጠብቃል፣ ይንከባከባል፣ ይመግባል። እኔም የፈጠርኩትን እጠብቃል። ቆይ ሚታር ለዚህ ነው አይሁዶች እንዳንተ ጭንቅላት አልባ ስለማይከተሉ ጭንቅላታቸው ስለሚጠቀሙ ዮሐንስ ወንጌል ምዕራፍ 5 ቁጥር 18 ላይ ክፈተው አንዴ ቢኪ አምላክ ነኝ እያላቸው እንደሆነ ስለገባቸው እኔ ነኝ የፈጠርኳችሁ እያላቸው ስለሆነ ስለገባቸው ድንጋይ ኢሚዲየትሊ ያነሱ ሊወግሩት እኔ ነኝ ፈጣሪ ፈጥሬያለሁ እያላቸው እንደሆነ ስለተረዱ ማለት ነው። ኦልራይት ምን አሉ? ወዲያውኑ ተናደዱና ድንጋይ ያነሱ እንደዚህ ሲላቸው እንግዲህ ሰንበትን ስለሻረ ብቻ አይደለም፣ ነገር ግን ደግሞ ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ፣ ስለዚህ አይሁድ ሊገሉት አብዝተው ይፈልጉ ነበረ። ራሱን ከአብ ጋር አስተካክሎ አብ እስከ ቁጥር 17 አድርገው እስከዛሬ ይሰራል እኔም እሰራለሁ ሲላቸው አባቱ ፈጥሯል እኔም ፈጣሪ ነኝ እያላቸው እንደሆነ ገባቸው። የተዋደዱ ምናምን አትበል። እኔ ለምጠይቅ ጥያቄ መልስልኝ። እፎይ ያንተን ቴዎሎጂ እኮ እኔ ጋር መጫን አይጠበቅብህም። የኔ ማመልከው ደግሞ አብ አባቱ ነው። አንተ ሴጣን አጋንንቶች አላህ ሚስት ስለሌለው ልጅ የለውም ስላሉ አባት የለውም የሚል አይዲዮሎጂ እኔ ጋር አትምጣ። ያጋንንትን ትምህርት የኔ ማመልከው ክርስቶስ በስጋ የተገለጠው የአብ የባህሪ ልጅ ነው ብዬ እኮ አምናለሁ። አብ አለው አትበለኝ አትበለኝ፣ አባት አለው አትበለኝ አትበለኝ። እሱ ያጋንንቶች የነገሩህን እዛው ሽንት ቤት ከተተው።
አጋንንቶች እዛ ስላሉ ትርፍ ቃላት መነጋገሩ አይደለም። ቆይ ምክንያቱም ያንተን አስተምሮ እኔ ጋር አትምጣ። ያንተ አለ ሚስት ያስፈልገዋል ልጅ እንዲኖረው። የኔ አምላክ ደግሞ የባህሪ ቃሉን ልጅ ብለን እንጠራለን። የአብ ልጅ ብለን እንጠራለን። ያንተ አላህ ግን ነሰሰርሊ ሚስት ስለምታስፈልገው ጂኒዎቹ አጋንንቶቹ ባሉት መሰረት ልጅ የለውም። ስለዚህ የኔን አምላክ ስናገር ያንተ ሚስት ያጣውን እየመሰለህ አትናደድ፣ አትደንግጥ። ስለዚህ የኔ አምላክ የባህሪ አባት አለው። ኤግዛክት ወርድ ፋራሳሪ ተናገር። እፎይ እኔ የምጠይቅህን ጥያቄ መልስልህ ብያለሁኝ። ስማ ኤግዛክት ወርድ ፋላሲ የምትጠቀም ከሆነ ለምን ትቆጣለህ? ክርስቶስ አባት አለኝ ብሏል። አባት አለው ለምን አትልም? ለምን ትረበሻለህ? ኤግዛክት ወርድ አይደል የምትፈልገው? ይሄው አባቴ ብሏል። አባቱ በለስ ለምጠይቅህ ጥያቄ እንድትመልስልኝ ነው የምፈልገው። ስለኔ ሃይማኖት አትንጣ፣ ጭራሽ አያስፈልግም። ለምን አያስፈልግ? ንጽጽር ቤት እኮ ነው ያለው። ኤግዛክት ወርድ አይደል የምፈልገው? ክርስቶስ አባት አለኝ ብሏል። አባቱም ልጄ ነው ብሏል። ልጄን ስሙት ብሏል። እስቲ አንተ ኤግዛክት ወርድ ቆይ አዳምጥ። አባት አለው፣ አብ አባቱ ነው በልና መስክር። አባቱ እንደሚሰራ ልጁ ይሰራል በልና መስክር። እዚህ ጋር እንስማ። አሁን እየጠየቁህ አለ። ያው ተከፍቶላል ፊት ለፊት። ስማ እኔ አባት ተዋለዱ ምናምን አትበለኝ። ለምጠይቅህ ጥያቄ መልስልኝ ነው አልኩህ። ጭንቅላት አልባ አካል እንሂድና አምልክ። እዛ እግር እያመለክ ጭንቅላት ሊኖር አይችልም። ኤግዛክት ወርድ የምትፈልጉ ከሆነ ይሄ አባት አለው በልና ሲመስክር። ሜሬም ኢየሱስ አባት አለኝ ብሏል። አባት አለው ብለሽ ታምኛለሽ? እኔ በራስ ለማመን ትችላለህ። ለምን አታምኚው? አይሁዶችም እኮ ኢየሱስ ሐሰተኛ ነው ብለው ያምናሉ። ለምን አታምኚው? የራስ እምነት ስለሆነ እኔ ማምነው እምነት ስለሆነ ማለቱን ግን ታምኛለሽ? ኢየሱስ ክርስቶስ እኔ እንደዛ ብሎ ብዬ አላምንም። መጽሐፍ ተበረዙ ማስረጃ ለማለቱ ቆይ ቁርአንሽ አጋንንቶች አላህ ልጅ የለውም ካሉት አጋንንቶች አላህ ልጅ የለውም ካሉት በፊት እስቲ የሐዋርያቱን አስተምሮ አምጪና ልጅ የለውም ያሉበትን አስተምሮ አሳየን። እስቲ ነቢያቶች አስቀድመው ልጅ እንዳልነው ልጁ እንደሚመጣ ተናግረዋል። ቆይ አንዴ ሐዋርያቶቹም ደግሞ ልጅ አለው ብለዋል። እራሱ በቃሉ ደግሞ አባት አለኝ ብሏል። አባቱም ደግሞ ልጄ ብሏል። ለምን ማታምኙ? ኦኬ ችግር የለም። ልጅ ማለት በክርስትና ምንድን ነው ትርጉሙ? ምንም የፈለግሽውን ዳዊትንም ልጅ ብሎታል። ክርስቲያን ይበለው ቅድሚያ በቃ ችግር የለውም። ፕሊስ ኔትወርክ ያዘሽ ነው። ተረጋጊ። የፈለገውን ልጅ በይ፣ የጸጋ በይ፣ የባህሪ በይ፣ ችግር የለብኝም። ምክንያቱም በሁለቱም ካልሽ እስልምናን ስለምታፈርሺ ማለት ነው። ነቢያት የሰበኩት አምላካቸውን አባት ብለው ይጠራሉ። ኦኬ በየትኛውም በጸጋም በይ በባህሪም በይ። ስለዚህ ትስማሚያለሽ በዚህ በፈለግሽው ነው። እኔ በክርስትና በመጽሐፍ ቅዱስ ላይ ልጅ የተባሉ ብዙ ሰዎች አሉ እና ኢየሱስ ክርስቶስ ልጅ ብሎታል ቢባልም በአንደኛ በኩል ሰዎች ቀጥፎበት ነው። እንደዛ አልተባለም። ካት መጽሐፍ ቅዱስ ተበረዟል እየሰማለ ኦኬ ስማኝ። በሁለተኛ ነገር ደግሞ ማለት ነው አጋንንት የነገረሽን አስተምሮ ዘሽ ተቀጥፏላት በይ። አሁን ማስረጃ ታወጪና ቆይ ተረጋጊ። አሁን ማስረጃ ታወጪና ልጅ አባት አለኝ ያለባቸውን ቦታዎች በሙሉ መቀጠፋቸውን ታሳይናለሽ። ጋይድ የት ላይ ነው ማሳይ? ቁርአን ላይ ለምሳሌ ማቴዎስ ወንጌል ምዕራፍ 16ን ማቴዎስ 16 ላይ አባት እንዳለው ተናግሯል። የተቀጠፈ መሆኑን ከሙሐመድ በፊት ያ ነገር እንደሌለ ማስረጃ አምጪልን። መጽሐፍቶች እኮ ተበርዘዋል። ማስረጃ አምጪልን። ወሬ አይደለም፣ ተረት አይደለም።
አጋንንት አላህ ልጅ የለውም ስላሉሽ አጋንንትን ምስክር ይዘሽ ልጅ የለውም ማለት ትችያለሽ። አሁን ቀጥታ ነው የምጠይቅሽን። ተረጋጊ። አብ ከሰማይ ሆኖ ልጄ ብሏል። ያ ክፍል የተበረዘ መሆኑን እንደሌለ አስቀድሞ አንድ በይ። ማቴዎስ ወንጌል ምዕራፍ 3 ላይ ቁጥር 17፣ ማቴዎስ ወንጌል ምዕራፍ 17 ቁጥር 5 ላይ አብ ከሰማይ ሆኖ ልጄ ያለውን አይ አብ ልጅ ያላለውም የሚል ማስረጃ እኛ ቤተክርስቲያን ቤት ነው የገባሽው። አጋንንት የነገሩሽ ምስክር አድርገሽ በጣም በማስረጃ ታምናለህ አንተ። የአጋንንት ምስክር አላምንም። የአጋንንት ምስክር አላምንም። የአጋንንት ምስክር አላምንም። መሐመድ ያመጣው የአጋንንት አስተምሮ ስለሆነ አጋንንቶች ስለሆኑ ልጅ የለውም ሚስት ስለሌለው ያሉት። አሁን ተበርዟል የምትይ ከሆነ እነኛ ክፍሎች ከመሐመድ በፊትም እንዳልነበሩ በነቢያትም የተነገሩት እንደሌሉ ታመጫለሽ ማለት ነው። አሁን ማስረጃ ታመጫለሽ። ማስረጃ አለማስረጃ ተረተረ ከሆነ ሚት አይደለም ከስርቶኛለሽ። አይደለም እኔ የገባሁበት መጀመሪያ አስተዋርበት በነበረው በአላህ ፊት በሚለው ነበረ። ኦኬ በአላህ ፊት በሚለው አስተዋርበት በነበረ ርዕስ ነበር የገባሁት እና ኢየሱስ ክርስቶስ ሙሳን ማለትም እግዚአብሔር ሙሴን ጠርቶት ፊቴን አታይም ጀርባዬን ግን ታያለህ ሲለው እግዚአብሔር ፊት አለው የለውም? ለምንድን ነው ጀርባውን የሚያሳየው? ለምንድን ነው ፊት የማያየው? ማለት ነው ፊት እግዚአብሔር። ስለዚህ ከኛ ጋር እያመሳሰልሽ ነው። ኦኬ አይደለም፣ እንደዛ ለማለት ፈልጎ አይደለም የሚል ካንተ ትርጉም አይደለም የምፈልገው። ገብቷል አይደለም? እግዚአብሔር ራሱ ፊት ሌላ ነገር ለመግለጽ ነው የሚል ብሎ የተናገረበት ማስረጃ ስጠኝ። እኔ ልስጥሽ ወይ ደግሞ እግሬ ሲል ወይ ደግሞ ጸጉሬ ሲል ወይ ደግሞ አይኔ እጄ ሲል ብዙ ቦታ ላይ ያለ መጽሐፍ ቅዱስ ላይና እንደዛ ምለው አይን እግር ለመግለጽ አይደለም ሌላ ነው ወይም ምሳሌ ነው ያለበትን እስኪ ማስረጃ ስጠኝ። መልካም ደጋግሞ መጽሐፍ ቅዱስ በምሳሌ እንደሚናገር ይናገራል። አንቺም የጠቀሽው ዘጸአት ምዕራፍ 33 ላይ የሚገኘው በመቃብር ውስጥ እንደሚሆን which እዛው ላይ እኮ ያስቀምጥልሻል። በዋሻ ውስጥ ሆናለህ ጀርባዬን እንጂ ፊቴን አታይም ሲል በመለኮታዊ ክብሬ አታየኝም ነው which ጀርባዬን ታያለህ ማለት ኋላ ይታል። ማን ነው እንደዛ ያለው? አዳምጪ ቆይ እግዚአብሔር እንደዛ ብሏል ወይስ አንተ ተደረገ? ተረጋጊ ቆይ አዳምጪ። ያ ማለት ምን ማለት ነው? በኋላ ታየኛለህ ነው። በስጋ እገለጣለሁ፣ በስጋ ስገለጥ ታየኛለህ። ጀርባ ማለት ኋላ ማለት ነው። ፕሊስ ተረጋጊ። እግዚአብሔር እንደዛ አለ? ሰይጣን አይሽናብሽ ጆሮሽ ላይ። በስጋ መጥቶ እኮ ተገለጠ፣ ክንድህን ላክ ተገለጠልን ሲሉት ነበር አይደለ? ጀርባ ታያለህ ማለት አሁን አታየኝም፣ በኋላ ታያለህ፣ ኋላ ማለት ነው ጀርባ ማለት። ለዚህ ነው ሙሴ አንቺ የጠራሹ ልይህ ሲጠብቀው ሲናፍቀው የነበረው በዋሻ ውስጥ ቆያለሁ አይደል? ዋሻው ያ ምንድነው? እሱ የምን ምልክት ነው? በመቃብር ትቆያለህ። ከዛም በስጋ ስገለጥ ታየኛለህ፣ በኋላ ታየኛለህ which means በስጋ ስገለጥ ስመጣ ታየኛለህ። ለዛ ነው ደብረ ታቦር ላይ ምዕራፍ 17 ላይ ማቴዎስ ወንጌል ላይ ክርስቶስ ወደ ደብረ ታቦር ሲወጣ ሙሴም የመጣውና ያየው በስጋ ሲገለጥ። ኦኬ በስጋ ሲገለጥ ነው ታየኝ ብሎታል ወይ? አሁን እኮ እየነገርክ ያለው ያንተ ትርጉም ነው። ክፍሉ ራሱ ይልሽው በአለት ውስጥ እዛ ትቆያለህ የተባለው በመቃብር ውስጥ ትቆያለህ የሚለን ትርጓሜ ነው የያዘው። በአለት ውስጥ ግባ፣ በአለት ውስጥ ትቆያለህ፣ ጀርባዬን ታያለህ የሚለው በኋላ ታየኛለህ ነው። እኛ ትርጓሜ ያለን እኮ አዴ ሜሬም በትርጓሜ እንመራለን። እኛ ትርጓሜዎች እኮ ሰዎች ነው የተረጎሙት እንጂ እግዚአብሔር እኮ አይደለም። ለምንድን ነው እግዚአብሔር ያላችሁን በቀጥታ የተረጎሙት? ዝንጀሮ ናቸው የተረጎሙት። እኛማ አላህ ሱብሃነሁ ወተዓላ ያለንን እጅ አለን ፊት አለኝ ሲል በሱ የመጠን እግዚአብሔር ደግሞ እንዴት የተናገረው መሰለሽ? አዳምጪ። ዕብራውያን ምዕራፍ 1 ላይ ከቁጥር 1 ጀምሮ ፕሊስ አንዴ ሚውት አድርጊ። እግዚአብሔር ለነቢያት በተለያየ መልኩ ሲናገር ከቆየ በኋላ ይላል የዘመኑ መጨረሻ ላይ በልጁ ተናገረን ይላል። አስቀድሞ በተለያየ መንገድ ነበር ሲነግራቸው የነበረው፣ በተለያየ መንገድ። መጨረሻ ላይ ግን በማን ነገረን ይላል? በልጁ። ስለዚህ በልጁ መጨረሻ ላይ በግልጽ ነገረን ማለት ነው። ከጥንት ጀምሮ በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ በተለያየ መንገድ ለነቢያት ሲናገር ነበር። ሁሉም ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን። እርሱ የክብሩ መንጸባረቅ
እና የባህሪው ምሳሌ ሆኖ ሁሉም በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት ግርማው በቀኝ ተቀመጠ ይላል። ስለዚህ ሁሉ ወራሽ ባደረገው አስቀድሞ በነቢያት በተለያየ መንገድ ነበር ሲናገር የነበረው እግዚአብሔር። መጨረሻ ግን በልጁ ነው የተናገረን፣ በልጁ ነው ሁሉን የገለጸልን ማለት ነው። ለዛ ነው እግዚአብሔር ማንም ኢየሱስ ክርስቶስ አድርገዋል ብላችሁ ታብራላችሁ አይደለም? አዳምጪ፣ ቆይ ሽፍት አታድርጊ፣ ቆይ። ለዚህ ነው ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይም እግዚአብሔር ማንም ያየ፣ ፕሊስ ተረጋጊ፣ ቆይ መጽሐፍ ቅዱስ እኮ ነው እኛም እያወራን ያለነው። እኛ መጽሐፍ ቅዱስን በመጽሐፍ መፈሰር እንችላለን፣ አይዞሽ፣ ፓኒክ አታድርጊ። ስለዚህ አላየውም ካሉ ለምንድን ነው ታዲያ እዛ ጋ ያለው የሚለውን እየፈታሁልሽ ስለሆነ፣ መቼም ቢሆን እግዚአብሔርን ያየው አንድ ስንኳ የለም። ማንም እግዚአብሔርን ሊያየው ስለማይችል በአባቱ እቅፍ ያለ አንድ ልጁ እርሱን ተረከው። ስለዚህ ሙሴ ሲጠይቀው የነበረውን እንዴት ነው የተረከው? እንዴት ነው ያየው ሙሴ? ማቴዎስ ወንጌል ምዕራፍ 17 ላይ በዋሻ ውስጥ ቆይ የተባለው በኋላ ታየኛለህ ብሎ እዛው የነገረው ማቴዎስ ወንጌል ምዕራፍ 17 ቁጥር 5 ላይ ቁጥር 5 አካባቢ ጀምሮ ከቁጥር 4 ጀምሮ አይ ቲንክ ዝቃርገው እርሱም ገና ሲናገር ነው ብሩህ ደመና ጋረዳቸው፣ እነሆም ከደመናው ለእርሱ ደስ የሚለኝ ዝቃርገው ቁጥር 3 ጀምሮ እነሆም ሙሴና ኤልያስ ከእርሱ ጋር ሲነጋገሩ ታዩአቸው። ክርስቶስ በስጋ ሲመጣ በኋላ ታየኛለህ ያለው በኋላ እንዲያየው ጴጥሮስም መልሶ ኢየሱስን ጌታ ሆይ በዚህ ምናምን አለው። ከዛ ዘካርያው ቁጥር 5 ላይ እርሱም ገና ሲናገር ነው ብሩህ ደመና ጋረዳቸው፣ እነሆም ከደመናው በእርሱ ደስ የሚለኝ የምወደው ልጄ ይህ ነው እርሱን ስሙት የሚል ድምፅ መጣ። ስለዚህ በልጁ ተገለጠ ማለት ነው ለሙሴም። ቅድም እግዚአብሔርን ያየው የለም እያልክ ነበረ። ራእይ ላይ እግዚአብሔርን ያየው ሰው ያየው የለም? ራእይ ላይ አልታየም? ጸጉሩ እንደ ጥጥ ነጭ የሆነ ጸጉር ምናምን ብሎ የሚናገር ጥቅስ የለም? በባህሪያዊ መለኮቱ ማንም ያየው የለም። እሱ መገለጥ ይባላል እህታችን፣ መገለጥ ይባላል። በመገለጥ የተለያየ ላይ ለምሳሌ ኢሳያስ ምዕራፍ 6 ላይ ኢሳያስ ምዕራፍ 66 ላይ የተለያየ ቦታ ላይ አስቀድሞ በስጋ እንደሚመጣ ክርስቶስ እኮ አይተዋል እኮ፣ ክብሩን አየ ይለዋል እኮ እዛው ቁጥር 14 ላይ ስትመለከች ዮሐንስ ወንጌል ምዕራፍ 1 ላይ አንድ ልጁ ከአባቱ ያለውን ክብር እንዳየን አየ ይላል አለ። ስለዚህ አስቀድመው ነቢያቶች በትንቢት ሲመለከቱት ነበረ፣ ክርስቶስን በስጋ እንደሚመጣም ሲያዩ ነበረ። በቀጥታ እያየው አይደለም እያልከኝ ነው? ጸጉሩ እንደ ጥጥ የነጻ ምናምን እያለ እየገለጠ አላየውም ማለት እንዴ? ተረጋጊ፣ ቆይ። ትንቢተ ዳንኤል ምዕራፍ 7 ላይ ጸጉሩ ነጭ፣ እሱ ምንድነው? እሱ ዘመን አይቆጠርለትም በዘመናት ያሸመገለ የሚለውን እንትን ለማለት ነው። የሆነ ከዚህ ዘመን እዚህ ዘመን ማይባል የሚለውን ለማሳየት እንጂ ማነው እንደዛ ብሎ የሚተረጉምልህ ነው? አሁን እኮ በራስህ ነው እየተረጎምክ ያለው። እፎይ፣ ኧረ በእናትሽ ተረጋጊ። ቆይ እስኪ ፓኒክ እያደረግሽ እኮ ነው። አሁን እኮ በመጽሐፍ ቅዱስ ነው በመጽሐፍ ቅዱስ የፈሰርኩልሽ ትርጓሜ ራሱ ሳላመጣ ማለት ነው። ያንቺ እኮ አንዷ ጥቅስ ብጠይቅሽ እኮ አይደለም የሆነ ነገር ላወራስ ቆይ ትለኛለህ። እፎይ፣ ኢየሱስ ክርስቶስ አርጓል ብለሽ አሁን ይመልሽልኝ። እሺ፣ ወዴት ነው ያደረገው ኢየሱስ ክርስቶስ? ወዴት ነው ሄደው? አሁን የት ነው ያለ ኢየሱስ ክርስቶስ? ቆይ አላ ጭንቅላት አለው የለውም? አላ ጭንቅላት አለው የለውም? እየጠየኩ ነው። መመለስ አላ ጭንቅላት አለው የለውም? ኢየሱስ ክርስቶስ ወዴት ነው ሄደው? አረገ ማለት ነው። አሁን የት ነው ያለው? በምኑ ነው ያለው? አይ አምላክሽ ጭንቅላት አለው የለውም? ቀጥይ። አምላክሽ ጭንቅላት አለው ወይንስ ተረከዝ ብቻ ነው? ማይክሽን አንሺው። ይኸውልህ እግዚአብሔር ማለት ነው እግር አለኝ ይላል። ጭንቅላት አለው የለውም? መልካም፣ የኔ መንፈስ ነው። ስለዚህ በመገለጥ የተነገሩት ለሱ ይነገሩ። በቃ እንደዚህ ፓኒክ አድርጌና ከስሩኝ። በቃ ጭንቅላት አልባ ካልሽን አምልክ ይዛ። ኤኒዌይስ ክርስቶስ ነው። ክርስቶስ በሁሉ የሞላ በሁሉ ያለ ነው። ማቴዎስ ወንጌል ምዕራፍ 28 ላይ ከቁጥር 19 እስከ 20 ሂዱ ወደ ዓለም ወንጌል እየሰበካችሁ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርት ያድርጓቸው፣ እኔ ከእናንተ ጋር እስከ ዓለም ፍጻሜ ያለሁ በማለት በሁሉ እንዳለ ነግሮናል ማለት ነው። ስለዚህ እሱ በሁሉ አለ።
ዮሐንስ ወንጌል ምዕራፍ 3 ላይ ቁጥር 13 ላይ ከሰማይ ከወረደ በቀር ወደ ሰማይ የወጣ የለም እርሱም በሰማይ የሚኖር የሰው ልጅ ነው ይላል። ስለዚህ በምድር እያለ እንኳን በሰማይ ነበረ። እርሱ በሁሉ ያለ በሁሉ የሞላ ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ እግዚአብሔርን ያየው አንድስ እንኳን የለም በአባቱ እቅፍ ያለ አንድያ ልጁ ተረከ ይላል። በአባቱ እቅፍ ያለ ከተባለ አብ ባለበት ሁሉ ወልድ አለ። አብ ደግሞ ቤት ነው ያለው ቢባል እንኳን መዝሙረ ዳዊት ምዕራፍ 139 ላይ ከቁጥር 7 እስከ 9 ወደ ላይ በወጣ አንተ በዛለህ፣ ወደ ታይ በወርድ አንተ በዛለህ፣ ክንፍ እንደ ርግብ አንስቼ ብበር አንተ በዛለህ ይላል። በሁሉ አብ አለ፣ በአብ ባለበት ሁሉ ደግሞ ወልድ አለ። ዮሐንስ ወንጌል ምዕራፍ 14 ቁጥር 11 ላይ እኔ በአብ እንዳለው አብም በእኔ እንዳለ አታምኑ ምን ይላል። ስለዚህ አብ ባለበት ሁሉ ወልድ አለ፣ ወልድ ባለበት ሁሉ አብ አለ ማለት ነው፣ አንዱ በአንዱ ህልው ስለሆኑ። ስለዚህ የእኛ እንደናንተ የሆነ የተገደበ ጭንቅላት አልባ አካል ስለማናመልክ ጭንቅላታችሁን ለመጠቀም ሞክሩ። እሺ አቡያያ